ቀለበት አድርገሽ እኔ አይደለም ያደረኩልሽ አይደል? የሰው ቀለበት አድርገሽ ከኔ ጋር መሆን የለብሽም። ለአንድም ደቂቃ ቢሆን ሰዎች ይሄን ነገር ተመልክተው ምንድነው እንዲሉ አልፈልግም። ገብቶሻል እኮ ይሄን ቀለበት ከእጄ እንዳወልቆት ፈልጋለሁ። የምር እኔ ጋር ስትመጪ ዳጊ የተነፈስክ እኮ ነው። የሚያናድር ነገር ነው። አስፈላጊ ከሆነ እኮ እኔ አደርግልሻለሁ አይደለ? ጊዜው ሲሆን ምናምን ሁሉም ነገር ይሆናል። ግን እዚህ ጋር ማን እንዳደረገው እኔ ለሌላ ነገር ሳይሆን በቃ ሶኬው አውቀዋለሁ። እንደዚህ ትንንሽ ነገሮች ቅሬታ ይፈጥራሉና እንደዚያው ደስ ይላል። ሳቅልኝ 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 አመል ያለብኝ እኔ ሱሰኛሽ አይቼሻልጥቅ ውጭ አልጨርስሽ መውደድሽ ግሎ ልቤን ተኮሰው እኔስ ልግባን ወደ ልድረሰው መውደድሽ ግሎ ልቤን ተኮሰው እኔስ ልግባን ወደ ሰላም ሰላም፣ እንዴት ናችሁ የዚህ ዩቲዩብ ተከታታዮች? ሜሪ ፒንክ ነኝ። እንዴት ናችሁ? ቀናችሁ እንዴት ነው? ምሽታችሁ እንዴት ነበረ? ሰላም ነው ወይ? አለን አለን አለን። እንዴት ናችሁ? ዛሬ እንግዲህ አሁን እንደተለመደው አዳዲስ ቪዲዮ ነው እየመጣን ያለ ነው። ለዓለም መጥፋት እንግዲህ በየጊዜው ነው እየመጣን ወደ እናንተ ያለ ነው። ባለፈው ትንሽ ተደብሬ ነበር እንደምታውቁት። እኔ ያው እንደ ኃይለኝነቴ እኮ ቶሎ ሆድ የሚብሳይ ልጅ ነኝ። ባለፈው አይታችሁኛልና እኔ በጣም ነው ፕራንክ ያናድደኛል። እኔ አልወድም ማለት አልወድም ስል አይነት የሆነ ብወድም ብጠላም ይሄ እንዴት ብዬ ላስረዳችሁ? በግዴታ የሆነ እኔ እንጃ እኔ በቃ ደስ አይለኝም ፕራንክ። ግን እንደምባለው ሁሌ እንደተደረኩ ነው አውቀዋለሁ። ግን እኔ ደጋ ወዳጅም አይደለሁ። እኔ ከምደረግ ባደርግ እንደውም ፕራንክ ደስ ይለኛል። ግን በጣም ነበር የተከፋሁት የዛለት። እንዳያችሁት ነው እንግዲህ ዳጊ ቅርብ ጊዜ የማውቀው ጓደኛዬ ብዬ ያስኩት ልጅ ነው። እኔ ከማላውቀው ማንነት ከኔ ማንነት ውጪ እኔ እሱን ሳገኘው ከኔ ማንነት ውጪ ሆኜ ነው ያገኘሁት። በጣም ዲሰንት ሆኜ ነገ ጧት እንዳንጣላ ማለት መጨቃጨቅ እንዳይኖርብን የሆነ ከወንድ ጋር ስትውሉ በብዛት ወንድ ልጅ ይሄ ሴት ልጅ ከሴት ልጅ ምን ይፈልጋል የሚለውን ነገር ታውቃላችሁ በብዛት ከወንዶች ጋር ስትሆኑ። ሴቶችም ደግሞ ምንድነው ወንዶችም ደግሞ ከሴቶች ጋር ስትሆኑ ደግሞ ሴቶች ምን ይፈልጋሉ የሚለውን ነገር ይሄ የተለመደ ነገር ነው እናውቃለንና እኔ ብዙ ጓደኞቼ በብዛት ወንዶች ናቸውና ብዙ ጊዜ ትሰማላችሁ የሆነ እንደዚህ ከሌ እንደዚህ አድርጌ እንደዚህ ሆኜ ምናምን የሚባሉት ነገሮችና እኔ ብዙ ጊዜ ድሮም የዳጊ ቪዲዮዎች አውቃቸዋለሁና ብዙ ጊዜ ይሄ የሆነ ደስ የሚለኝ ልጅ ነው። ለሴት ያለው አመለካከት በጣም ደስ የሚል ጎን አለው፣ የሚያስቅም ፓርት አለው ምናምን። ግን የሆነ በጣም ኦነስት የሆነ ልጅ ነው ምናምን። እኔ በእንደዚህ አይነት ማንነት ነው እሱን የማውቀው። ፕራንክ ማድረጉ ሳይሆን በቃ በጣም ኃይለኛ ሆነ የሆነ እኔ በጣም ተረጋግቼ በማወራው ሰዓት እሱ በጣም የተቆጣ ነው የሚያወራው። በቃ ኃይለኛ እኔ ማለቀው ኃይለኛ ሰው ሆነብኝ። ከዛ በጣም ደበረኝ፣ እግዚአብሔርም በጣም ነው የደበረኝ። እና እኔ ደግሞ በኖርማል ስናወራ ብታዩት ደግሞ ማይ ጋድ በቃ እንደውም በቪዲዮ ምናምን ማውራት አትፈልጉም። በቃ በስልክ ብቻ ነው ዳጊ ማውራት ምን ፈልገው ነው የምትሉት። በጣም ነው ደስ የሚለው፣ በጣም ነው የሚያስበው። በተለይ ለሴት ልጅ አሮ ነው እኔ እንደዚህ በፍጥነት የሆነ ነገር ለሰው ይሰማኛል ብዬ ገምቼ አላውቅም እውነት ለመናገር። ዳጊ ግን የሆነ በቃ በጣም እንድትቀርቡት እንድትወዱት ምናምን የሚያደርግ ነገር አለ እና ለዛ ነው ያ ስሜት የተሰማኝ። ሰው ነኝ፣ የተሰማኝ ስሜት ደግሞ በደንብም አልገለጽኩለትም። ምክንያቱም የእሱ ነገር እየመራኝ አይደለም። በጣም የቀጠረኝ ቦታ እኔ ማለት ያው እንደዛ አይነት አስተሳሰብ ይኖረዋል ብዬም አይደለም የሄድኩት። ሁለተኛ ነገር ደግሞ ሲያወራ እንኳን ፓርኪንግ እንደዚህ ምናምን በቃ በጣም ነው የሚቆጣው። ለምን ምናምን እሱ ጋር ለመምጣት የከፈልኳቸው ነገሮችን አንደርስታንድ አላረጋቸውም። ቶሎ በቃ ስሜታዊ ይሆናል ምናምን እና ይሄ ፕራንክ ነው ሲለኝ
ትንሽ ለኔ በጣም ከባድ ነበረ። ወይም ደግሞ እኔ ምርጫዬ ስህተት ነበር ማለት ነው እንደኔ አመለካከትና በጣም እኮ ብዙ ሰዎች በአካባቢያችን በዙሪያችን ብዙ ሰዎች አሉ። ግን አንዳንዴ ምርጫ ነው ይሄ የፍላጎት ጉዳይ ነው የመምረጥና የመመረጥ ሌላው እኔን ይመርጣል እኔ ደግሞ ሌላውን እመርጣለሁ ያ ማለት ነውና በእውነት ለመናገር በጣም ነው ያስደበረኝ። የዛለትም እዛ ፓርኪንግ ድረስ መጥቶ ምናምን በጣም ይቅርታ ጠይቆኛል ምናምን ግን በቃ መቀበል አልፈለኩም ማሮን ነው። ከዛ በኋላም ስልኬን ዘግቼዋለሁ። ቴክስት ያደረገልኝ ነበር ኢንስታግራም ላይ ምናምን መመለስ አልፈለኩም። አይቻቸዋለሁ። በእርግጥ ያው ጨዋነት ነው አንድ ሰው ስህተቱን አምኖ ይቅርታ መጠየቅ። ግን ደግሞ እኔ ጊዜ ፈልግ ነበረ። ግን በቃ በጣም አስጨንቆኛል። እንግዲህ አሁንም ቀጥሮኛል ማሮን ነው እንግዲህ ማለት አስተሳሰብ እንዳለው አብረን ነው የምናየው። እኔ የእውነት በጣም ደብሮኛል። በጣም ፊል አድርጌበታለሁ በዚህ ጉዳይ ማለት ነው። ምክንያቱም የሆነ በጣም ቦታ የሰጣችሁት ሰው ያከበራችሁት ሰው ወንድ ልጅ ደግሞ ከምንም ነገር በላይ የሚፈልገው ክብር ነው። ይሄ ማንም ሰው የሚገልጸው ነገር ነው። እኔ ዳጊ በጣም ነው ያከበርኩት። በቃ ይሄ ነው ብዬ ከመናገራችሁ በላይ ነው ያከበርኩት። ማክበሬን እንዴት እንዳላስተዋለው አሮን ነው እሱን ያልገባኝ ነገር ለኔ እኔ እንጃ። ከባድ ነው ብቻ በእኔ ቦታ ብትሆኑ በጣም ከባድ ነው። ለምን ጠየቅኩትስ ለምን አወራሁት ሁሉ ብዬ እስከምጸጸት በእውነት እንዴ እናንተ በስልክ ሲያወራኝ እኮ ብታዩ ማንም ሰው ነው ለሱ ጥሩ ስሜት የሚኖራችሁ በእውነት። እኔ ያ ስሜት ስለተሰማኝ ኢቭን የተሰማኝን ስሜት እንኳን በቅጡ አላወቀም። በጣም ነው የሚደነፋው የሆነ በቃ እኔ እንጃ ብቻ አላቅም። ቀጥሮኛል ሊያወራኝ ፈልጓል። እንግዲህ ምን ሊያወራኝ እንደፈለገ እንግዲህ መድኃኒዓለም ነው የሚያውቀው። አላቅም እንግዲህ እኔ ግን ደስተኛ አይደለሁም እውነት ለመናገር በጣም ነው ውስጤ ነው የሰበረው። ቤቴ ሄጄ በጣም ነው የተከፋሁት። እግዚአብሔርን ነው የምላችሁ። በቃ የሆነ አንድ ሰው የሆነ ሰላም ይሰጣችኋል፣ አንድ ሰው እንድትደሰቱ ምናምን ያደርጋል፣ አንድ ሰው ደግሞ እንድትከፉ ያደርጋል። እነዚህ ነገሮች በሙሉ ጠቅልሎ እሱ ነው እኔን እንደዛ ያደረገኝ። አንድ ሰው ነው ይሄን ሁሉ ነገር ያደረገኝና የሰጠኝን እኔ የተቀበልኩት ነገር አለ ከሱ በቃ በጣም ደስ የሚል በቃ ሴት ልጅ በጣም የምትፈልገው ነገር ዳጊ ያለው እውነት ለመናገር አሮን ነው እንዲህ ብዬ መናገር የመሰለኝ እሱን ልብ ተሰምቶት እንደዛ አይነት ነገር ያደረገው ሲመጣብኝ ደግሞ እንኳን እሱ እናንተ ጠንቅቃችሁ ታቆኛላችሁ ከዞርኩበት እንደማልመለስ እውነት በጣም ጥሩ ልጅ ስለሆነ ነው። አሁንም ይቅርታውን መቀበል ይሁን ምን ይሁን አላቅም ብቻ ቀጥሮኛል ሊያወራኝ። አይሮን ነው እንዳትቀየሙኝ በማረገው ነገር እንዳይደብራችሁ ይሄን ነው የምላችሁ። እንግዲህ ያውን ምስቅ መስሎት በቃ ያው ነገር ሁሉ በጣም ነው የሚያዝናናው እግዚአብሔር። አሁን እሱ ይኸውላችሁ ፓርክ እያደረገ ነው። እውነት ባሳያችሁ ደስ ይለኛል። ፓርክ እያደረገ ነው እያወራ ቆሞ ምናምን ነው። እኔ አሁን ቆየ ምናምን አላልኩትም። አሁን እሱ ባለፈው እንዴት እንደሆነ ለራሱን ለማግኘት መኪና ደርቤ ቆሜ እንዴት ስልክ ትሰጫለሽ? ዳጊ ግን ያስፈራል። እውነት ለሆነ ነገርም ያስፈራል። እንዴ ያስፈራል። በጣም ነው የሚያስፈራው። እንግዲህ እየመጣ ነው አላቅም። እናንተ የምትፈልጉትን ነገር በኮሜንት ጠይቁኝ። ምጽፉልኝም ልጆች አላችሁ። አይ ነው የኔ ፋሚሊ ሁሌም እንደደገፋችሁኝ ነው። ጥፋትም ከሆነ ስህተትም ከሆነ አሳውቁኝ። እኔ ማስተካከል ያለብኝ እኔ አስተካክላለሁ። እየመጣ ነው። አላቅም ደግሞ ነገ ጠዋት ባለባበስ ይመጣል፣ በፀጉር ይመጣል። በምን እሺ ላቢ ሰላም አለ ችግር የለውም እኮ ዳጊ መልፋት አልነበረብህም። እስካሁን ደብሮሻል እስካሁን? ኧረ ለምን ይደብረኛል? ኖርማሊ ነግሬሻለሁ ሀሳቤን እኮ አይደል? ግን ትተሽኝ ሄድሽ እዛ ጋር ምናምን ተከትዬሽም ፓርኪንግ ድረስ መጣሁ አውራሃለሁ ቤት ገብቼ አሁን ስላልተረጋጋው ነው ብለሽም ቤት ገባሽ። ከዛ ስልክም አታነሽም። ደጋግሜ ደወልኩልሽ። አዎ ስልክ አላነሳሁም ስላልፈለኩኝ አላነሳሁት እኮ የምልሽ ኖርማል በቃ ፕራንክ ነው አይደል? ሌላ ክፋት አስቤ ሌላ ነገር አስቤ ምናምን አይደል? ዳጊ አንድን ሰው ፕራንክ ለማድረግ መጀመሪያ እንትን ማድረግ አለብን፣ ማሰብ አለብን።
በምን አይነት መንገድ ነው እናንተ ያን ያህል የተግባባን ሰዎች አይደለንም። ቢያንስ የሆነ ነገሬን አውቀ ስሜቴን አውቀ የሆነ ነገር ብታረጋ ስሜቴን ምንም ሳትረዳ ነው እንደዛ ያደረከኝ። እኔ መጀመሪያ ነው እንደዚህ ማድረግ ምናምን አላውቅም። ያው ተሳስቻለሁ ምናምን እኮ ፕራንክ ማድረግ ስትፈልግ ወይ ፕራንኮችን በደንብ ማየት አለብህ። እንደዛ ብዬ ነው የምነግርህ እኮ። ግን ምንሽ ያን ያህል እንደዚህ ስልክ እስከ መዝጋት ድረስ እስከ አለማንሳት የሚያደርስ ነበር እንዴ? ዳጊ እየቀለድክ ነው እንዴ? እየቀለድክ ነው መሰለኝ። እኔ እኮ እዚህ የከፋ ነገር ተደራርገሽ አታውቂም እንጂ እኔ አድርጌ ሰውን አድርጌ አውቃለሁ። ታዲያ አሁን ለመጀመሪያ ጊዜ ነው። አሁን ይሄ በቃ ምንሽ ይቅርታ እኔን ለመጠየቅ ብዬ ነው ራሱ ይልሽ የመጣሁት ከልቤ እንደሆነ እንድታውቂ ስለፈለኩኝ ማለት ነው። ዳጊ እኔ ሳይለንስ ማለት ነው። ሳይነስ አለብኝ። አበባ አልወድም። በጣም የምጠላው ነገር ደግሞ አበባ ነው። አልወድም። እኔን ደስ እንዲለኝ አትቀበይኝም ታዲያ? ኖ አንተ እኔ ደስ እንዲለኝ ምን አድርገሃል? ይቅርታ እየጠየቅሽ ነው አንቺ። ኢቭን ይቅርታ እንኳን የምትጠይቀው ከአንገት በላይ ነው፣ እየተናነቀ ነው። ቢኮዝ አትችልም አንተ ይቅርታ መጠየቅ አትችልም። ሁሌ ተሰሚነትን ነው አንተ የለመድከው። ስለዚህ አንድን ሰው ማዳበጥ አትፈልግም። ይኸውና አሁን ተሸንፌ አይደል እንዴ ስንት ጊዜ እየጨቀጨኩሽ እየደወልኩልሽ የነበረው? ዛሬም ላገኝሽ ጨቅጨቄሽ ነው የመጣሽው አይደለ? ከአንገት በላይ ቢሆን እኮ በቃ አንዴ ሁለቴ ደውዬ ዝም ማለት ይችላል አይደል? ግን በቃ እዛ ጋር ያጠፋሁት ነገር ስላለ ነው። ተመልካቾችም ምናምን ኮመንትም ሳይ ምናምን በቃ ይቅርታ ጠይቃት ልክ አይደለም የሰራው ምናምን ሲሉ በቃ አምኜ ነው ጥፋቴ። እኔ እኮ በጣም መጠየቅ የፈለኩ ምን ስላደረኩ ኖርማሊ እኔ ከማስተዋወቅ ብቻ እንዳይሆን ብዬ ነው እኮ ሜሪ። ዝም ብሎ በቃ ተዋውቋት ብሎ ከሚያልቅ በቃ እንዳቀባበል አስቤው ነው። የከፋ ነገር አይደለም ምልሽ የሆነ በዚህ ልክ ለምን እንደተከፋሽ አላውቅም። የሚያስከፋ ነገር አይደለም ያረኩሽ ነው እያልከኛል። ኖሮ ይቅርታ ከጠየቅኩኝ በቃ ይቅርታ ስለጠየቅ እሺ ማለት አለብኝ። እንደዛ ነው የምታስበው? ከይቅርታ በላይ ምን አለ? ይቅርታን አልቀበልም። ለምን? ስለማልፈልግ በቃ ስለማልፈልግ አልቀበልም ይቅርታ። እንደዚህ ቀለል አድርገህ ነው እንደምታወራኝ? እኔ እኮ በደንብ አስበህበት ጥፋት ገብቶ ይቅርታ ልጠይቀኝ ነው እንጂ እንደዚህ ነገሮችን እንዲህ ማለት እንዲህ ነው ብለህ ልታስረዳኝ ከሆነማ ይቅርታ። ዳጊማ ታውቃት ሜሪ በጣም እዚህ ውስጥ አለች። አሁን ሆነ ብለሽ ነው አውቀሽ ሳይነስም አለብኝ ምናምን ይቅርታ ላለመቀበል ሰበብ እየፈለግሽ ነው። ፍራንክም ይቅርታም እንዴት እንደሆነ በደንብ አይተህ መምጣት አለብህ፣ ማወቅ አለብህ። እንዴ ሰው ይቅርታ ሲጠይቅ እንደዚህ አይደለም ዳጊ። ኤኒዌይስ እኔ ሌላ ሰው ነኝ፣ አንቺ የምታውቂያቸው ሰዎች ሌላ ናቸው። ገባሽ? እኔ በራሴ መንገድ ነው ይቅርታም የምጠይቀው። የሆነ ሰው የሆነ ነገር ስላደረገ እንደሱ መሆን የለብኝም አይደል? አሁንም እኮ እኔ እኮ በጣም ያልገባኝ ነገር አሁንም እኮ አምነህ አይደለም አመኘ ነው እዚህ ድረስ ለምን ስራ ፈትቼ እመጣለሁ እንዴ? አንተ የሚያሳስብህ ስራ ነው እኮ። ስራዬን ትቼ መጣሁት እኮ ይቅርታ ልጠይቅሽ ነው አይደል? እንዴ ገብቶኛል እኮ እንዳጠፋው በቃ አይደል? ተረጋጊ ነው በቃ። ምንሽ ጥፋቴ ገብቶኝ ነው እዚህ ድረስ የመጣሁት ምናምን። ያው ማድረግ ያልነበረብኝን ነገር ነው ያደረኩት ምናምን። ጥፋተኛ ነኝ እኮ አምኛለሁ። ግን በቃ እንዲህ እንድትሆኝ ፈልጌ አንቺን ማናደድ ፈልጌ ምናምን አይደለም። እኔ እንደዚህ ብዙም እንትን የለኝም። እኔ ከሴቶች ጋር እንዲህ ብዙ እንትን ስለሌለኝ በምን አይነት መንገድም ማውራትም ይቅርታ መጠየቅ እንዳለብኝም ማለት ነው። እንዳስከፎሽ ምናምን ገብቶኛል። ግን በቃ እንግዲህ ደግሞ አውቀሽ ነው እንጂ አባ እንደምትጠይቃለሁ አይደለም። እኔ እውነት ታወራ ዝም ብዬ እያየሁ ነው። አይ ችግር የለውም በቃ ይቅርታን ተቀብያለሁ። ችግር የለውም። እሺ የሆነ ስሜታዊ የሆነች ተናደሽ ምን እንደሆነ አውቃለሁ እንጂ ሴቶች አባ ትወዳላችሁ። እጀመራ እንጂ ራሱ አባ እንደምትመስይ ያው አሁን እኮ ሁለት አበባ ነው ያስኩት። አንደኛው እጄ አንደኛው እዚህ ጋር እና የሆነ ደስ ይበለኝ የምር። ሁለተኛ እንደዚህ አይነት ነገር አትልም የምር አልደግመውም። ሁለተኛ የምር ሜሪ ሁለተኛ የምር ሁለተኛ የምር ዳጊ አንተ ለፕራንክ አልተፈጠርክም እንዴ? የምር አሁን ገባኝ እንጂ ልክ ያው ሁሉ ነገር አውርተን ምናምን በአንድ ፕራንክ ሰው እንደሚቀየም እስከ መጣላት የሚደርስ ከሆነ ቢቀርስ ፕራንክ
በቃ ኢትስ ኦኬ። እኔ ያለ ከተሰማ እኔ ያለ ከተሰማ ኢትስ ኦኬ፣ ችግር የለውም። ነው በሽካላው ተቀበኝ። ይቅርታ እግዚአብሔር ምን እኮ እንደሚባል አትቀበይኝም ምናምን ነው የሚለው። ይቅርታውን ከተቀበልሽኝ ይሄን ተቀበኛ፣ እኔም ደስ እንዲለኝ ነው። ገባሽ? እሺ አመሰግናለሁ። አያቸው ሆነ በላው ነው እንጂ ደግሞ በጣም የምወዳቸው እነዚህ አበቦችን ወዳቸዋለሁ። ይሄ ከጽጌረዳው አበባ እነዚህ አበባ በጣም በቃ ደስ ይላሉ። እንዳንቺ ግን አያምሩም እንጂ ወረ እነሱ ራሱ ማን ያምራል? ከሁለቱ ማን ያምራል? እሱ ያምራል። ምንድነው ግን እሺ ያለው ምንድነው? ዝም ብሎ እኮ ነው ዳጊ ማለት ዝም ብሎ አንዳንዴ ሰው በቃ ባዶውን ስትሆን ሰው እንዳያስቸግር ምናምን ቀለበት ታደርጋለህ። ማን ነው እንደዛ ያለው ደግሞ? ወደ ቁጣ ሊገባ ነው ዳጊ ማለት ነው። ገናውን ታርቀን አልጨረስንም እንዳላኮርፍ። የምሬን ነው ሜሪ። ቀለበት እኔ በጣም ብዙ ሁሉን ቪዲዮዎቼ ላይ ገብተህ ብታይ ቀለበት አለኝና ቀለበቴን አውልቄ አላውቅም። ደስ ይለኛል ቀለበት እንጂ ሌላ ነገር ኖሮት ምናምን አይደለም። አይ የሆነ ሰው ወይ ፕሮሚስ ሲገባለት ወይ ትዳሩ ሲገባ ምናምን ነው ቀለበት የሚያደርገው አይደል ዳጊ? ግዴታ አይደለም። ሰዎች አይተው የሆነ ነገር አላት እንዲሉሽ ከሆነም እኮ በአፍ መናገር ይቻላል። ዳጊ እየተቆጣኝ ነው አሁን። ይቅርታ የጠየቀኝ እግዚአብሔር አሁን። እሺ ምንድነው? እሺ ባህሪ ነው። ቆይ አይደለም ምን ወይ አግባቡኝ ዳጊ። አሁንም እየተቆጣኝ ነው ዳጊ። ቀስ ብለህ አይደለም አሁን ይሄን ቪዲዮ የሚያዩ ሰዎች ይኖራሉ። ገብቶሻል? የኔ ጓደኞችን ቤተሰብም ያየዋል። ቀለበት አድርገሽ እኔ አይደለም ያደረኩልሽ አይደል? የሰው ቀለበት አድርገሽ ከኔ ጋር መሆን የለብሽም። ለአንድም ደቂቃ ቢሆን ሰዎች ይሄን ነገር ተመልክተው ምንድነው እንዲሉ አልፈልግም። ገብቶሻል እኮ ይሄን ቀለበት ከእጄ እንዳወልቆት ፈልጋለሁ። የምር እኔ ጋር ስትመጪ ዳጊ የተነፈስክ እኮ ነው። የሚያናድር ነገር ነው። አስፈላጊ ከሆነ እኮ እኔ ያደርግልሻለሁ አይደለ? ጊዜው ሲሆን ምናምን ሁሉም ነገር ይሆናል። ግን እዚህ ጋር ማን እንዳደረገው እኔ ለሌላ ነገር ሳይሆን በቃ ሶኬው አውቀዋለሁ። እንደዚህ ትንንሽ ነገሮች ቅሬታ ይፈጥራሉና እንደዚህ አሁን ደስ ይላል። እንደዚህ የሚፈለገው ዳጊ አሁን ይልቀብጣ በጣም ጊዜ እንዳረኩት ካስተውጣ እንደዚህ አሁን ያምርባታል። እንደዚህ ራሱ ደግሞ እዛ ነገ ጧት ደግሞ ጥፍር ሲሰራ ለምንድን ነው ጥፍርሽ ነው የተሰራሽው ሚል ይመስለኛል። አርቲፊሻል ነገር እስካሁን አላየሁብሽም። ያንቺ አይደለም አያችሁ? እሺ ነው አሁን ህንድ ነኝ እቺ የብራዚላዊቷ ነው። እቺ እንኳን ሞሮኮ ናት። እኔ ከህንድ ጋር ብዙ ጥሩ አይደለም። በጣም ትንሽ ህንዶቹ ትንሽ ቀዌ ነገር ናቸው እና የሞሮኮ ትንሽ ታውቂያለሽ። ኖርማሊ ውበትን ለመጨመር ነው አርቲፊሻል ነገር አይደለም። ሜካፕ ምናምን እንደማልወድ ሲቀጥል ጸጉሬን ደግሞ ታውቀዋለህ። ስለዚህ ግን አንዳንዴ ለመቀየር ምናምን ይሄ ኖርማል ነው። ሰዎች ቆንጆ ለመሆን ይጠቀማሉ። አንቺ በተፈጥሮም ቆንጆ ነሽ። ገብቶሻል? አያስፈልግሽም። በቃ ሰዎች እንደዚህ አይነት ሰው ያስፈልጋቸዋል። ሴቶች እንደዚህ አይነት ሰው ያስፈልጋቸዋል። እና ሌላ አንድ ተጨማሪ ግን በጣም ያደነኩ ነገር ማለት ነው በጣም ጎበዝ ነህ ማለት አይደል ነው። ጎበዝ ነህ ስትይ ምን ላይ ሰዎች ነግሮሽ የነገሩሽ ነገር አለ? ብዙ ታሪክ ነው እንዴ ያለ ዳጊ። እኔ እኮ እንደዚህ አልወድም። ያጠፉ ስሜን ያጠፋሉ። የምር እሱ ያው ግን በጥሩ ነው በመጥፎ አይደል። እናንተ ሰዎች ዳጊ የሚያወራው እግዚአብሔር ነው። ሰማኝማ እውነት በጣም አበባው ስለሚያምር የአበባ ልምድ አለ ለሰው መስጠት የመጀመሪያ የምር እኔ እንዲህ ሮማንቲክ ነገር አይደለም። አሁን ደስ አለኝ። ቀለበቴን አይደለም ሌላም ነገር ሊወልቅ ይችላል። አልወጣኝም። ይኸው የራሱ ሀሳብ ነው። እኔም ደግሞ መጀመሪያ ነው አበባ ላንቺ ስሰጥሽ፣ ቀጣይ ደግሞ ሌላም ነገር ልሰጥሽ ይችላል። ዳጊ ከንፈር በጣም ነው የሚያምረው ታውቃለህ። ማለት ከንፈር በጣም ነው የሚያምረው። ካንተ አሁን
ድምጽ ምናምን ሁሌ ከዚህ በፊት የምልህ ነገር ነው እና እኔ ከሰውነት አካል ከንፈር በጣም ነው የሚያምረው። እኔ አሁን ተመርቀሻል እንዴ? ልጅ ምናምን ትታዘዥ ነበር እናት አባቶች ይመርቁሽ ነበር ማለት ነው። ጥሩ ሰው ይስጥሽ ምናምን ብረት መዝጊያ ይስጥሽ ምናምን ተብለሻል ማለት ነው። በደንብ ተብያለሁ። ደርሷል ማለት እንችላለን። ተመስገን። እና ሌላ ደግሞ አንድ የምነግርሽ ነገር ባለፈው ያው ፕራንኩ እንዳልኩሽ ለቀልጥ ያክል ነው እንጂ ሪል በቃ ማውራት ከጀመርን በኋላ ምናምን የሆነ ጥሩ ነገር ምናምን አለ ይላንቺ የተሰማኝ ደግሞ መቼ ነው በቃ ተቀየመሽኝ ስልክ ማንሳትሽን ስታቆሚ ስልክ ዘግተሽ በቃ ምንድነው ይባል ብቻ የተውሽኝ ሰዓት ስለቀረ ማለት ነው። ሁሌ ከሌሊት እናወራ ነበር ምናምን ኢቭን ጌም እየተጫወተ ጌም ይጫወታል አይደል? ዳጊ ታውቁታላችሁ። እዚህ አጋጣሚ እየሄዳችሁ ሰፖርት አድርጉት። ጌም ይጫወታል አይደል? ጌም ሲጫወት በአንደኛው ስልኩ እኔን ነው የሚያወራኝ። በጣም የሚገርማችሁ ነገር በቃ በቴክስት ረጅም ሰዓት በቴክስት ከሱ ጋር እናወራና ከጌም ወጥቶ ምናምን እንደገና ደግሞ ቪዲዮ ኮል እናወራና ግን እኔ አንድ አበባ ሰጣው ነበር። አሁን እነዛ አበባ ስብስብ አድርጎ ነው ይዛቸው የመጣው። እውነት አንድ ሮዝ ሰጣው ነበር። እነሱን ሰብስቦ ይዞ መጣ እና እነዛ የምናደርጋቸው ነገሮች ምናምን ሲቀሩ የምር ደበረኝ ምናምንና ምን ገባኝ በዛን ሰዓት በቃ የሆነ ካንቺ ጋር መሆን እንደምፈልግ ካንቺ መራቅ እንደማልፈልግ ከጎኔ እንድትሆኚ እንደምፈልግ ምናምን ገባኝ። የምር ማለት ነው። እና ለበጎም ሊሆን ይችላል ይሄ ክፍተት የተፈጠረው ምናምን ነገር እና ካሁን በኋላ ብቻ አንቺን ማጣት አልፈልግም። ከልብ ነው የምር ጃዳጊ እኔ አላምንም። አሁንም ሌላ ካሜራ ይዘህ ምናምን አልመጣማ። እግዚአብሔር እንዳታናድደኝ እንዴ! አንዴ እኮ ነው አንዴ ነው ፕራንክም አንዴ። እና አንተ ብዙ ደግሞ ለምንድን ነው የምትቆጣው? ብዙ መስፈርት አለህ ምናምን ለምንድን ነው? ያው አንቺም እኮ ይኖርሻል አለኝ። ግን እኔ አሁን የሆነ ነገሮችን የማልፋቸው ነገሮች አሉ። የሆነ አንድን ሰው ስትፈልግ ያንን ሰው ታስፈልጥና ፍላጎትን ትገታለህ። አንተ ግን ፍላጎትን የምጨምረው የሆነ ፐርፌክት እንድትሆኝልኝ ምናምን ስለምፈልግ እኮ ሰው ባንዴ እኮ ፐርፌክት አይሆንም። ልክ ነሽ። ግን ብቻ እናስተካክላለን። ቀንሳለሁ እንግዲህ ያው ይሄንን ኮፍያው ታውልቂዋለሽ። አንተ ያረ ኮፍያ አይደለም አንተ ነው ኮፍያ አይደለም። ይሄ ሀፍ ጸጉሬ ሀፍ እንትን ነው። ያው እኮ ጸጉሬ ቅቤ ፈለከው እሱ እንደዚህ ይመቻል። እና በጣም ነው ደስ ያለኝ እውነት። ምን ፈልገው ነው? ምን ደስ እንዲልሽ ነው ፈልገው ማለት ደስ ብሎኛል ማለት አሮን ነው። ምንም ነገር ቸኩለን የምናደርገው የምንወስደው የምናደርገው ምናምን ነገር አይኖርም። ግን በጣም ካንተ ጋር ጊዜ ማሳለፍ ፈልጋለሁ። ሙሉ ጊዜዎቼን ካንተ ጋር ነው መሆን የምፈልገው። ምክንያቱም እኔ እንጃ ዳጊ የሆነ በቃ ደስ የሚል ነገር አለው እሱ ጋር ለካ ደግሞ እንዲህ ማለት ደግሞ ራሱ ሌላ ጦስ ነው። ዳጊ ማለት ልክ ያልሆነ ሰው በጣም ሴት የሚንቅ ሴት የማያከብር ለሴት ምንም ቦታ የሌለው በጣም ነው የሚደበድበው። ወይኔ አይን ያጠፋል፣ ጥርስ ያወልቃል፣ እንዲሰባብሮ ምናምን ነው ቁጭ የሚያደርገው። እንደዚህ አይነት ወንድ ነው ዳጊ። ምንም አያደርግላችሁ፣ አይረባም፣ ምንም አያደርግም። እንዲህ ብላ ከሌላ ሴት አረቃ የራሱ ወደታ አረገኝ ነው። ብቻ ሴት ልጅ መለኛ አይደለች። እንደዚህ አይነት ወንድ ምንም አያደርግላችሁም። አትመልከቱ፣ የራሳችሁን ወንድ ከጎናችሁ ፈልጉ ምናምን እያልኩ እንደዚህ ብለሽ አይደል? ምንም አያደርግላችሁ። እና ዳጊ በጣም በቃ የሚገርም ልጅ ነው እውነት። በጣም ነው ዳጊን ምንድን ነው የተሰማው ስለኔ? እንዳልኩሽ ነው ደብሮ የነበረ። አሁን ግን ደስ እያለኝ ነው ስለታረቀ። ደስተኛ ነህ? በእኔ ደስተኛ ነህ? ገና ከዛ ጋር ሳይሽ ራሱ ውስጤ ደስ እያለ ነው። በቃ ሳቅልኝ የሚለውን ዘፈን ነው ለዳጊ መጋበዝ የምፈልገው። በቃ በጣም ነው ሲስቅ የሚያምረው ምናምን። ጋይስ እንግዲህ ትንሽ በሄደኝ እስቲ በደንብ አልችልም። እኔ እኮ ድምጼ አያምርም እኮ። አሪፍ ነው ማለት እንዴት
ምርጥኝ ልዝፈን እንዴ? ኧረ ዳጊ ተው ሞራል። እኔ በአሁን ሰዓት አንተ የምታበረታታኝ ነገሮችን ሁሉ አደርጋለሁ። አርጊ ሂጂበት፣ በቃ ሂድበት። አያቸው ስንት ባለሙያ በተቀመጠበት እኔ የሰው ድምጽ አላበላሽ። ግን በቃ ዳጊዬ እኔ በጣም ጥሩ ነገር ነው ያለኝ። እኔም ያንተ አይነት ስሜት ነው ያለኝ። አፈረ እንዴ ዳጊ? በጣም ነው ከጎኔ እንድትርቅ አልፈልግም። እኔ በጣም ነው የሚያዝናናኝ እግዚአብሔር። የምር ደስ ብሎኛል። ተመሳሳይ እኔም በጣም ነው ደስ ያለኝ አንድ አይነት ስሜት ስላለን ማለት ነው። እግዚአብሔር ታስቀኝ። ዘፈኝ እኔ አልችልም እኮ ዘፈንሽ። ሳቅልኝ 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 ህይወቴ ነው